بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد، فنواصل درسنا في هذا الكتاب. قال المصنف رحمه الله: باب العدة والإحداد. سلا عدانا سلا إحداد مبرار رابط باب نوالو سيعرف لنا عدان. العدة اسم لمدة تتربص بها المرأة عن التزويج بعد وفاة زوجها وفراقه لها أو فراقه بالأحسن، إما بالولادة أو بالأقراء أو الأشهر. عدة እንግዲህ በአማርኛም ዒዳ ነው የምንለው። አንዳንድ ቃላቶች በዛው ቋንቋ ነው የምንጠቀማቸው ብለናል። وهذا أفضل። ትርጉሙ ሴትዮ ባሏ ከሞተ በኋላ ከማግባት የምትቆጠብበት ጊዜ እሱ ነው ዒዳ የሚባለው። እንግዲህ ያንን ጊዜውን ዒዳ የምትቆጥረው በመውለድ ሊሆን ይችላል። ወደፊት የሚመጣው ሐዲስ በሐይድ ሊሆን ይችላል። ምን ዘዋቲል ሐይድ ከሆነች በወራቶች ሊሆን ይችላል። ምን ዘዋቲል አሽሁር ከሆነች ይሄ ዒዳ ይባላል። እንግዲህ ሴትዮ ባሏ ሲሞት ወይ ባሏ ጋር ስትለያይ ሐለቷ ከሶስት ያልፍ ሐይድ የምታይ ልትሆን ትችላለች፣ ወይ ደግሞ ሐይድ ማታይ ልትሆን ትችላለች። ኢማ ለሲገሪሃ ወይ ኢማ ለኪባሪሃ። المهم የተፈታች ሴት ወይ ሐይድ ታያለች ወይ ሐይድ አታይ፣ ወይ ደግሞ እርጉዝ ናት ወይ ሌጣ ናት። ከዚህ ውጭ አትሆንም አንዲት ሴት። ስለዚህ ተፈታች ወይ ባሏ ከሞተ ሌጣ ከሆነች፣ ሌጣ ማለት እርጉዝ ያልሆነች ከሆነ ተተፈታች፣ ሐይድ የምታይ ከሆነች ሶስት ሐይድ ሳታይ ምን ማድረግ አትችልም፣ ማግባት አትችልም። ግዴታ ነው ዒዳ ታያለች። ከዛ በኋላ እንግዲህ እንደ ድሏ ከመጣላት ታገባለች። ሐይድ ማታይ ከሆነ ባልቴት ሆና ወይ ደግሞ ገና ህፃን ሆና ሐይድ ማታይ ከሆነች እሷ ደግሞ ተተረበስ ከም 3 አሽሁር 3 ወር ትጠብቃለች። ከዛ በኋላ ነው ማግባት የምትችለው። ባሏ ሲሞት ነፍሰ ጡር ከሆነች የሚመጣው ሐዲስ አለ ያልን ነው፣ እሱን እናያለን። طيب ስለዚህ ዒዳን በዛ አረፉልን። والإحداد لغة المنع وشرعا ترك الطيب والزينة للمعتدة وفاة። እንግዲህ በሉጋ ኢሕዳድ መንዕ ማለት ነው፣ መከልከል ማለት ነው አሉ በቋንቋ ደረጃ። በሸሪዓ ደረጃ ደግሞ ሴትዮ ሽቱን ጌጣጌጦችን መተዋ። ባሏ የሞተባት ሴትዮ እንግዲህ ያሸባ በአንድ ሐለት ብቻ ነው እንጂ እስቲስና የምናወጣው። ሴትዮ ባሏ ከሞተ እርጉዝ ካልሆነች ህፃንም ብትሆን ባልቴትም ብትሆን ሙስሊማም ብትሆን ኪታብያም ብትሆን የሆነችውን ትሁን። አልአማን ብቻ እስቲስና የሚያወጡ መዝሐቦች አሉ። ማንኛይቱም ሴት ብትሆን እርጉዝ ካልሆነች በስተቀር ባሏ የሞተ ሴት 4 ወር ከ10 ቀን መጠበቅ ግዴታዋ ነው። ግልጽ ነው ያሸባብ። ህፃንም ብትሆን የ7 ዓመት የ8 ዓመት ብትሆን የ80 የ90 ዓመት ባልቴትም ብትሆን ሙስሊማም ብትሆን እንግዲህ ሙህሰናቱል ኪታብያት ምንድናቸው ብለናል በሸሪዓችን ሐላል ነው። እሷም ብትሆን አላህ Subhanahu Wa Ta'ala እንግዲህ ወደ ኋላ እንደምናመጣው ሐዲሱ ላይ ስለዚህ አያ في سورة البقرة አውርዷል። الذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10. إيه እንግዲህ لجميع النساء عمنوا إلا الحوامل. سننا ያለን حاملም ይገባል የሚሉ አንዳንድ ይኖራሉ። على كل عدة الوفاة ላይ ባሏ ሞቶ ስትጠብቅ ጢብና ዚና ጌጣጌጦችን አለመቅረብ እነሱን መታው إحداد مالت السنوى قالوا بشريعة. واتفق الأئمة على أن عدة الحامل مطلقا بالوضع. أئمة እንግዲህ በማለት የፈለጉት አሁን የሰውዬ الأربعان ወይም أكثر العلماء ነው እንጂ የخلفوا ማለት ሴትየዋ ባሏ ሲሞት እርጉዝ ከሆነች ዒዳዋ የሚያልቀው بوضع الحمل እንደሆነ أئمة ተስማምተዋል። سواء المتوفى عنها زوجها والمطلقة. تشرقوا سيتيو
ተፈታም ቢሆን ባሏም ሙቶባት ቢሆን ዒዳዋ የሚያልቀው በምንድነው እየተባለ ነው? እርጉዝ ከሆነች ሐምሉን ጽንሱን በመውለዷ ረጅምም ይሁን እርግዝናዋ አጭርም ይሁን ዒዳዋ በመውለዷ ያልቃል ብለው ተስማምተዋል። وعلى أن عدة من لم تحض حيد ما تايك هنا يدقم لصغرها أو تيأس ويدقم كحيد كما يتقرتج ب3 أشهر متفق عليه نوع. وعلى أن من تحيد 3 أقراء حيد متى يدقم عدوا 3 حيد نو على اختلاف بينهم في تفسير الأقراء. قرء مالت لطهر نو وحيد نو إلا يال. إذا كانت حرة من لو دقمو 3 حيد تيالي من لو شواك هوني. فإذا كانت آمة أهون انقديه يلم فقرآن 2 فقط. انقديه شباب بيشي آما متبالو النقر يحرن قماش نو حكم مستطاعت. سلازي 3 حيدن النكفل بيبال يمتشا لا يمتشم 3 حيد سنتارقن النكفلو አይመችም። ስለዚህ ምን እናርግ? احتياطا ባሪያ ከሆነች من ذوات الحيض የሆነችው 2 حيد ታያለይ ከዛ በኋላ ዒዳዋ ምን ሆነ እንላለን? አለቀ። من ذوات الاشهر ከሆነች 3 ወር 1 ወር ተግማሽ እናረግና 1 ወር ተግማሽ ያልቃል የአማ ዒዳ። واختلفوا في الأقراء فقال مالك والشافعي وأحمد في إحدى روايتيه إن الأقراء هي الأطهار. وقال أبو حنيفة وأحمد في الرواية الأخرى إن القرأ هو الحيض. እንግዲህ طهرنا ያሏሉ حيضنا ያሏሉ ሁላቸውም አዲላው ቻምጥተዋል። على كل الأحوال አሁን ቀራነው ታሪፉ ላይ እግር መንገዳችንን የሴትዮን ዒዳ አሳውቀውናል። ከዛ አያልፍም። እንግዲህ የዒዳው ሕክማ ብዙ ሕከሞች አሉት። አንደኛ በተለይ ጠላቁ ረጂዒ ከሆነ ሰውየው ጊዜ እንዲኖረው ሙራጃዓ የሚያረግበት ነፍሱን የሚማለስበት ለዛ አለዛ ይሄ عقد النكاح የሚባለው ነገር ከበድ ያለ ነገር ስለሆነ ለሱ ህርማም ሲባል ነው። وكذلك لبراءة الرحم እንግዲህ ዒዳ ተጠብቅ የሚባለው ከዛ ከፈታት ወይ ከሞተው ሰውዬ አለማርገዟ እንዲታወቅ እንግዲህ ውሃ በውሃ ላይ ቢገባ ችግር ይሆናል። ለአላህ ተختلط الانساب አንሳቦች ሌሎችም ሕከሞች አሉ። ለዚህ ሲባል ዒዳን ሸሪዓ የደነገገው ለዛ ነው። ወደ ተፋሲል ስንገባ عن المسور بن مخرمة رضي الله عنهما أن سبيعة الأسلمية رضي الله عنها نفست بعد وفاة زوجها بليال فجاءت النبي صلى الله عليه وسلم فاستأذنته أن تنكح فأذن لها فنكحت. رواه البخاري. الإمام البخاري 5320 حديث زقبوتان لله. وأصله في الصحيحين. أصل الحديث اتفق عليه نوال في صحيح الإمام البخاري وفي صحيح الإمام مسلم. بخاري 5318 إلى الأصل الحديث. مسلم عند 485 حديث. عن أم سلمة زوج النبي صلى الله عليه وسلم أن امرأة من أسلم يقال لها سبيعة كانت تحت زوجها توفي عنها وهي حبلى فخطبها أبو السنابل بن بعكك فأبت أن تنكحه فقال والله ما يصلح أن تنكحيه حتى تعتدي آخر الأجلين. فمكثت قريبا من 10 ليال ثم جاءت النبي صلى الله عليه وسلم فقال انكحي واللفظ للبخاري. نكحي ينكحوك هنا انكحي نكحي ينكحوك هنا انكحي. وروى أيضا البخاري 5319 ومسلم عن 484 عن سبيعة نفسها أنها سألت النبي صلى الله عليه وسلم فقالت أفتاني إذا وضعت عن أنكح واللفظ للبخاري. ولفظ مسلم فأفتاني بأني قد حللت حين وضعت حملي وأمرني بالتزوج إن بدالي. قد بهذه الألفاظ المختلفة حديثه تزقبوا حديثه سويهم قد صحابيه كأنه لم يمر قبل هذا في البلوغ. حديث ما يستلالف وسويه مسور إبالا كسر الميم وسكون السين المهملة فتح الواوي ابن
مخرمة القرشي الزهري ابن أخي عبد الرحمن بن عوف ولد بمكة بعد الهجرة بسنتين وهو أصغر من ابن الزبير ب4 أشهر ثم ذهب به إلى المدينة بعد 8 من الهجرة وعاش بالمدينة مسور بن مخرمة قرارو مسور بلنو من قراو يالنو نبياتنا صلى الله عليه وسلم ود مدينة كتسددوا بኋላ በሁለት ዓመት የተወለደ ነው መካ ነው የተወለደው ከአብዱ الله بن الزبير በ4 ወር ያንሳል እየተባለ ነው በእድሜ ከዛ بعد 8 من الهجرة ወደ መዲና ይዘውት ሄዱ مسور بن مخرمة بعد فتح مكة مدينة ነበር የሚኖረው ይባላል إلى مقتل عثمان رضي الله عنه فلما قتل عثمان عاد إلى مكة ላይ ይኖር ነበር إلى سنة 40 و60 الزنجري سنة 40 و60 እንዳሳለፍነው سنة 30 وقعت الحرة جيش الشام متو مدينة فساد ካረጉ በኋላ ሄደው عبد الله بن الزبير حصار አድርገው ነበር بيت الله ዛላ እንግዲህ መንጀኒቅ የሚባል ድንጋይ የወረወሩ ሲሉ እሱ ሂጅር ላይ እየሰገደ ያለ مسور بن مخرمة أحد الأحجار أصابه يسجد يال أحجار المنجنيق متاونا 64 لاي نو يموتو يبالال وحفظ عن رسول الله صلى الله عليه وسلم وروى عنه كنبياتنا صلى الله عليه وسلم أحاديثوች حفظوال አውርቷል እንግዲህ ነብያችን صلى الله عليه وسلم ሲሞቱ ያንድ 8 ዓመት ልጅ ነበር ይባላል لكن مع هذا كنبياتنا صلى الله عليه وسلم حديثوች አውርቷል معظم روايته عن عمر وعن خاله عبد الرحمن بن عوف ويروي عنه أن عروة بن الزبير أن عبيد الله بن عبد الله بن عتبة بن مسعود أن أبو أمامة بن سهل بن حنيف وغيرهم ሌሎችም ያወራሉ ባጭሩ ተርጀማው مسور ابن مخرمة الزهري يهني مسلال يا عبد الرحمن بن عوف يهت لجنا وبلنا من بني زهرانو من أخوال النبي صلى الله عليه وسلم من إلى لسو رضي الله عنهما عباتهم من قديم من مسلمات الفتح سلهنا عنهما ومن ليني عنه إلى المسألة أن سبيعة الأسلمية يتسنج صحابية رضي الله عنها نفست ولدت لا እንግዲህ نفست ብለን ካነበብን ወልዳ ደም ንፋስ ውስጥ ገባች ወሊድ ደም ውስጥ ማለት ነው نفست ከሆነ ደግሞ ሐይዳየች ለማለት ይሆናል بفتح النون وكسر الفاء كقران ሐይዳየች بضم النون وكسر الفاء كقران ምን ማለት ነው ወልዳ ስትወልድ ትልቃየን ምን ትገባል دم النفاس إذا ولدت شال بعد وفاة زوجها بليال بالوا كموت بوهلا بتوسنوا لليتوج يتوسنوا قناتوچن قويچنا ولدت فجاءت النبي صلى الله عليه وسلم ود نبياتين صلى الله عليه وسلم متاچنا فاستأذنته أن تنكحه للتاغبا فقار ጠየቀች ማለት እንግዲህ ለፈትዋ መጣይ ላግባው ያላግባ ማለት ዕዳ አለብኝ ዕዳ ያልቋል ነው ችግሩ ጥያቄው فآذن لها فنكحت ነብያችን صلى الله عليه وسلم ፈቀዱላትና አገባች حديث እንግዲህ بهذا اللفظ من أفراد البخاري ነው አሉ اصله في الصحيحين አለ عدة رواياتም አሳልፍ ያለ ነብያችን صلى الله عليه وسلم ልክ ልጁን እንደወለድሽ ማግባት በቅቶልሻል አሉ واضح يا شباب ስለዚህ እዚህ መስአላ ላይ የቀራሁት ታሪፉን ጨምሮ ሲቀራ متفق عليه እንደሆነ بين الائمه ያወራሉ لكن المساله ليست متفقا عليها እንግዲህ ሁለት አያዎች አሉ ብለናል አንዱን አያ ቀድም ቀርቻለሁ في سوره البقره والذين يتوفون منكم ከናንተ የሚሞቱ ወንዶች ويذرون ازواجا ሚስቶቻቸውን ትተው የሚሞቱ ወንዶች የተረበስነ ቢአንፉሲሂን እነዛ የቀሩ ሴቶች ይተባበቁ በራሳቸው 4 አሽሁር ወ10 ነው ባሏ የሞተ ሴት ምን ታርግ ያለ ነው አያው 4 ወር ከ10 ቀን 4 ወር ከ10 ቀን እቺ አያ እንግዲህ ሙጥለቃ ናት አማ ይላሉ ምንጃ እቺ ሴትዮ እርግዝም ብትሆን ሌጣም ብትሆን ማለት ያስይዛል አያው واضح እዛ ደግሞ ሄደን ሱረቱ الطلاق እንስንቀራ وأولات الأحمال أجلهن أن يضعن حملهن إلى أولات الأحمال مالت يسنس بالبيتوج أرجوز سيتوج
አጀሉሁነ ማለት ዒዳቸው አን የضعن حملهن ያንን ያረገዙትን እርጉዝ እሱን መውለዳቸው ነው ዒዳቸው ይላል። ይሄ እንግዲህ بالنسبه للايه الاولى قدم ለቀራናት خصصቻው قدم ምን ቢሆኑም ብለን ነበር ሌጣም ቢሆኑ እርጉዝም ቢሆኑ ሚለውን ሱረቱል አኒሳ ምን ያረቅም ሱረቱል ማኢዳ ምንድነው አልበቀራ አም ነበር። አሁን እርጉዝ ካልሆኑ ነው ሚል ተخصيص ሱረቱ ይሄኛው ጦላቅ ላይ ያለው አያ ይፈስራል። ስለዚህ ይሄ ነው ሰዋቡ። ያንን አያ ይሄ አያ خصصታል። 4 ወር ከ10 ቀን ተጠብቅ የምትባለው ምን ስትሆን ነው ማለት ነው? እርጉዝ ካልሆነ። ባይሆን ደግሞ እቺ ሱረቱ ጦላቅ ደግሞ ላይ ያለችው አያ من جهة اخرى ደግሞ አማናት ወላቱ الأحمال ማለት እኮ ባላቸው የሞተባቸው ቢሆኑ የተፈቱም ቢሆኑ ማለት ነው። እዛ ላይ ደግሞ ምን ብሎ خصص ነበር? የሞተባቸው ተብሎ። ስለዚህ አያዎቹ በአንድ በኩል ሲታይ አንዲቱ አያ አም ትሆናለች፣ በሌላ በኩል خاص ትሆናለች። ስለዚህ ይሄን ሱረቱ ጦላቅ ያለችው አያ የሱረቱል በቀራን አያ ምን አድርጋለች ነው የምንለው? على قول الجمهور الراجح خصصال። ስለዚህ ሴትዮ ስትሞት ያው ሲሞት ማለት ነው ባሏ ሌጣ ከሆነች ማንኛይቱም ሴት ትሁን ብለናል የሚመለከታት አያቱል በቀራ ነው። ስንት ትጠብቃለች? 4 ወር ከ10 ቀን ትጠብቃለች። እርጉዝ ከሆነችስ ስትወልድ። ምክንያቱም ይሄ ሐዲሱ አያውም ያንን የበቀራን خصصዋል፣ ይሄ ሐዲሱም خص። እቺ ሴትዮ እንግዲህ ቂሳውን ብዙ ጊዜ ብለናል። በተለይ متفق عليه ነው አስሉ እየተባለ ስለሆነ ወይም في الصحيحين አለ ስለተባለ ለኡሉንም ሙራጃዓ ማድረግ ያስፈልጋል። ባሏ እዛ في قصة سعد ابن ابي وقاص አሳልፈነዋል። እንግዲህ ሐጀተል ወዳዕ ላይ በጣም ትልቅ መምታምም የነበር ይላል ሰዓድ ኢብኑ አቢ ወቃስ። ነብያችን ሰለላሁ ዐለይሂ ወሰለም ሊያዩኝ መጡ። በቅርቡ ቀርተነዋል ይመስለኛል እዚህም ኪታብ ላይ እና እኔ ዙማል ነኝ፣ ይሄው ልሞት ነው ታምም ያለችኝ አንድ ሴት ልጅ ናት። ገንዘቤን እንዳለ ሰደቃ ወስያ ልበል ወይ? አይቻልም። 2/3ኛውንስ አይቻልም። ግማሹንስ አይቻልም። 1/3ኛውንስ እስንት ትችላለህ? والثلث كبير قالت نبياتنا صلى الله عليه وسلم. ذا حديث قتلوا لكن البائس سعد بن خولة يرثي له أمات بمكة إلى الحديث. يزيك سبيعة بنت الحارثة الأسلمية بالوا سعد بن خولة يبالا وهو قرشي عامر من بني عامرنا ودنات تنسبنا لشهرته بها. السو مكة موته حجة الوداع علي سيموت እንግዲህ ብዙ ሪዋያዎች መተዋል። አሁንም አንድ ያመጣል አንድ ሪዋያ እዛ ላይ ሱረቱል በቀራ ከተባለው ጊዜ በታች ባለ ጊዜ ወለደች። እንግዲህ ስንት ብለን ነበር? 4 ወር ከ10 ቀን ነበር የተባለው። ሙዕዘም ሪዋያ እንግዲህ 40 ቀን ከ40 ቀን በኋላ የሚል ይመጣል። ሪዋያተል ቡኻሪ ከ25 ከ23 ከ2 ወር በኋላ የሚልም አለ። አኺር ወአቀል ማ ذكر ከ15 ቀን በኋላ ወለደች የሚል አለ። ቅድም የቀራሁት ሐሺያው ላይ 10 ቀን የሚለው ያ ለመጠየቅ የቆየችበት ነው። ለመጠየቅ ለመምጣት የቆየችበት ቀን እንጂ የወለደችበት ቀን አይደለም። ስለዚህ ከ15 እስከ ስንት ተዘክሯል ያልን ነው? እስከ 2 ወር ኢብሃመን ደግሞ ዱና 4 አሽሁር ወ10 ሳይሆናት ወለደች። ስለዚህ እሷ ታውቃለች ሁክሙን። እንግዲህ ሱሐቢያቶች ሀተ ኒሳ ዓሊማት ቢልአሕካም ያውቃሉ የሸሪዓቸውን ሁክማቸውን። ልጇን ወለደች ዒዳዋ እንዳለቀ ስለምታውቅ ተዘዩን ጀመረች። ኢሕዳዱን ተወች፣ ተኳኳለች፣ ተቀባባች። የሆነ ሰውዬ ሲያያት ተዘጋጅታለች ለማግባት። እንዴት ምን እያረግሽ ነው ሲላት ላገባ ካገኘሁ አገባለሁ ስትለው አትበቂም አላት። ምን ማድረግ አለብሽ አላት። አኺረል አጀለይን አላት። በዚህም ያሉ ሰዎች አሉ። مرجوح ነው እንጂ አባባሉ አኺረል አጀለይን ማለት ምን ማለት ነው? አብዓደል አጀለይን ማለት ሴትየዋ ጽንሷን ስትወልድ እና ያለና እንግዲህ ባሏ ሲሞት ለምሳሌ ጽንሱ የ4 ወር ከሆነ የተለመደው ጽንስ ስንት ጊዜ ነው የምታረግዘው ሴትየዋ? 9 ስለሆነ
አሁን የቀራት بالنسبه አራት ወር ከ10 ቀንንና 5 ወርን ስናነጻጽር ማንኛው ነው ረጅም የሚሆነው? 5 ወር ስለሆነ የአራት ወር ሆኗት ከሆነ የሞተው بوضع الحمل عدته ይመለዋል። 5 ወር ሆኗት ከሞተ አባዱ የትኛው ሊሆን የቀራት አሁን ለመውለድ 4 ወር ነው የምንለው የ5 ወር ሆኗት ከሞተ ሌላ እዛ ላይ 4 ቀን ስላለች بوضع الحمل ሳይሆን ب4 أشهر و10 ታያለች የሚሉ አሉ قول ابن عباس وقول علي رضي الله عنهما من الصحابه يجن አስተያየቱ ጥሩ ነበር ሁለቱንም አያ احتياطን እናሰራለን ነበር ግን ይሄን الناس ምን አረገ خلف مناظره مكام ተተናለጀ አብዱራ ተጠየቁ ሴትየዋ 4 ወር ከ10 ቀን ባነሰ ባሏ ሙቶ 4 ወር ከ10 ቀን ሳይሆናት ከዛ በታች ባለ ጊዜ ብትወልድ ዒዳዋ እንዴት ነው የሚል መስአላ ቀረበ حبر الامه عبد الله بن عباس የግድ ነው 4 ወር ከ10 ቀን መጠበቅ አለባት አሉ ابو سلمة بن عبد الرحمن بن عوف احد الفقهاء السبعه مع انه تابعي خالف ابن عباس من علسو ابو سلمة بمولده عدوا القال وكان ابو هريره في المجلس انا مع ابن اخي اني ማን ጋር ነኝ አሉ አቡ ሰለማ ጋር ነኝ አሉና المهم እስኪ ከኛ የተሻለ ብለው የቂሶት ሐዲስ ኡም ሰለማ ቂሳው እንደዛ ነው ወደ ኡም ሰለማ ላኩ እንደዚህ የሚል መስአላ ላይ ተለያይተናል በዚህ መስአላ ላይ هل فيها سنه نافذه من رسول الله صلى الله عليه وسلم ከነብያችን የምታውቁት ሱና ነብያችን ኢፍታ ያረጉበት ሱና አለ ወይ ብለው ኡም ሰለማን ሲጠይቋት አዋላል ምን አለች እቺ ሱበይዓ አልአስለሚያ የምትባለው ሴትዮ ባሏ ሰዕድ ኢብኑ ኸውላ ከሞተ በኋላ ነፍሰ ጡር ሆና ነበር የሞተው በተወሰኑ ለያሌዎች ወለደች ከዛ በኋላ ነብያችንን ሰለላሁ ዐለይሂ ወሰለም ጠይቃ ልክ እንደወለድሽ ማግባት ችለሻል ብለው ፈትዋ ሰጥተዋታል ስለዚህ ከተባለ በኋላ አኺሩል አጀለይን አብዓዱል አጀለይን የሚባለው አባባል ወደሚለው ሰውዬ ይመለሳል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እቺን ሴትዮ በመውለድሽ ብቻ ማግባት በቅቶልሻል ስላሏት ነፍሰ ጡር ሆና ባሏ የሞተባት ሰውዬ ሴትዮ ዒዳዋ ያንን ጽንሱን መውለድ ነው ቢረዝም ያንድ ወር ሆናም ቢሞት ያሸባ 4 ወር ከ10 ቀን ጠብቄ ያገባለሁ ማለት አትችልም واضح ነው 3 ቀንም ቢሆን የቀራት ወለደች በሞተ በ3 ቀኑ ወይ በ10 ቀኑ ወይ በወር ምን ሆነ በመውለዷ ብቻ ምን ሆነ بالنسبه للائمه الاربعه اسمها مبتال ይባላል ይሄ መስአላ ابو حنيفه ومالك والشافعي واحمد ذات الحمل እንግዲህ አነስ ነው في سوره الطلاق وضع عداوا وضع حملها ነው طال ام قصر ቢረዝምም ቢያጥርም حملዋን መውለዷ ነው ይላሉ ሷዋቡና ሷሂሁም ይሄ አባባል ነው ስለዚህ المتوفى عنها زوجها او እንደግመዋለሁ حامل كونج عداوا وضع الحمل ነው ባይሆን كما قال صاحب الحاشيه متفق عليه ነው ማለቱ ትክክል አይደለም አልተስማሙም يخلفዋሉ لكن قول الجمهور بمن فيه الائمه الاربعه ይሄ አባባል ነው صوابهم صحيحهم السنه وفي لفظ البخاري انها وضعت بعد وفاه زوجها ب40 ليله بزهم تورطال እቺ ሱበይዓ بنت الحارث الاسلميه ባሏ ሰዕድ ኢብኑ ኸውላ ከሞተ በኋላ 40 ቀን ቆይታ ነው የወለደችው 40 ቀን ማለት እንግዲህ አንድ ወር ከስንት ነው የሚሆነው ከ10 ቀን ነው የሚሆነው በ30 ቀን ስለዚህ 4 أشهر و10 ከሚለው ስንት ጎደለ 3 ወር ጎደለ እና በ40 ቀን ይሄ روايه البخاري ነው ተብሏል هذا اللفظ للبخاري 4909 حديث من حديث ام سلمة السابق እንግዲህ في تفسير سوره الطلاق ነው ይላሉ جزء التفسير بنسخه الفتح እንግዲህ 8ኛው مجلد ነው من فتح الباري
ሱረቱ ጠላቅን ተፍሲር ሱረቱ ጠላቅን ከፍተህ እዛ ላይ ቡኻሪ ለፍዝ ማየት። እንግዲህ አቅዋሎች ተለያይተዋል ብለናል። 40 ቀን ያላለ ሌላም ያላለ አልሙሂም ኩሉ ሪዋያት ከ4 ወር ከ10 ቀን ያነሱ ናቸው። እንግዲህ መፍሁም አልዓደድ ሙዕተበር ነው ሙዕተበር አይደለም እሱም ብዙ ጊዜ ብለናል عند الاصوليين። ስለዚህ 40 ያለ 25 ያለውን አይخلفም زيادة العلم ስላለ በዚያዳው እንይዛለን። وفي لفظ لمسلم مسلم لا ያለ لفظ ደግሞ ምን አለ قال الزهري ይህንን ሐዲስ እንግዲህ ካወሩት አይማዎች ነው እሱ ولا أرى بأسا أن تزوج بحذف إحدى التائين وأن تتزوج وهي في دمها غير أنه لا يقربها زوجها حتى تطهر. مسلم عند شان دمته هيا ሁለተኛ حديث إلى الإمام الزهري من قالوا ولا أرى مالت عليهم مال بأسا ችግርን አላውቅም አላይም أن تزوج مالت أن تتزوج بماغباتها وهي في دمها ولد دم ላይ ያለች ብታገባ ኒካሁ ምንድነው ያለው ነው ዙህሪ ይቻላል وهو الصواب ነብያችን ሰለላሁ ምን ብለዋታል ብለናል ሱባያ ልክ በመውለድሽ ማግባት ምን አረገልሽ አሏት በቃልሽ ስለዚህ እዚህ ላይ እንግዲህ አቅድ ብታረግ እዛን የመንፋስ ላይ ያለች ችግር የለውም ባይሆን غير انه ነገር ግን አለ لا يقربها زوجها ይሄ ሁለተኛው ያገባት ባሏ አዲሱ ባሏ ማለት ነው ያኛው ሙተለፊት የሱ ይዳልቋል በመውለዷ ይሄ ያገባት ባሏ ሊገናኛት አይችልም አሉ حتى تطهر هذا لعله اخرى እዳ ላይ ስላለች እኮ አይደለም ምን ስለሆነች ነው ደመን ንፋስ እያየች አንተም መገናኘት አትችልም አንተም ባልዮ ማለት ነው አሁን ለምሳሌ ሚስት አለች ወለደች እስከመቼ መጠበቅ አለብን نعم ደመን ንፋስ እስከሚቋረጥ لأن النفاس والحيض حكمهما واحد በብዙ መስአላ يا شباب ደመን ንፋስና ደመል ሐይድ ምንድነው ነው የምንለው አንድ ነው ሁክማቸው ሐይድን መገናኘት እንደማይቻል ንፋሳንም መገናኘት አይቻልም إلا اللهم አንዳንድ ሴቶች ደመን ንፋስ ይለላቸው አሉ ይባላል ተወልዳለች ንጹህ ናት እሷ ምን እናረጋታለን እሱ ደም የለም ደም ከለለ ወይንሲቡን هذا الى فاطمه رضي الله عنها ሐሰንን ስትወልድ ደም አላየችም ፋጢማ ይላሉ አثሩ እንግዲህ ከሰበተ አልሙሂም ደሙ ጋር የተያያዘ ነው የወሊድ ደም አክሰሩ እንግዲህ 40 يوما ነው ብለናል የታወቀው እንደዛ ነው እስከ 40 ቀን ንፋሳ ትቆያለች ደም ካለ ደም ከሌለ ከተጣራች حكم النفاس ስለዚህ ይሄም ትክክለኛ አባባል ነው ይያልን ሴትየዋ ባሏ ሲሞት ነፍሰ ጡር ሆና ከሞተ በኋላ በተወሰነ ጊዜ ከወለደች በመውለዷ ዒዳዋ ስላለቀ عقد النكاح ማድረግ ትችላለች راجح ይያልን ነው አይሆንም ያሉ አንዳንድ ይኖራሉ لكن حديث فتواው ለኡሙ ለዛች ለሱበይዓ በመውለድሽ ማግባት በቅቶልሻል ስለተባለ እሷ ግን እንግዲህ ያረጋችው ይሄንን አይደለም እሷ ወለደች ሪዋያው እንደሚለው ደመን ንፋሳዋን ጨረሰች ልክ ደሙን እንደተቋረጠላት ምን አረገች መኳኳልና መቀባባት ጀመረች ሁክም እኮ ስላላት ሁክሙን ምን ስለምታረገው ነው ብያል ስለምታቅ ነው ግን የሆነ ሰውዬ መጣና አስለን እሱ ፈልጓት ነበር እምቢ አለችው ቅድም ያልነው ሰውዬ አቡ ሰናቢል ኢብኑ ባዕከክ አትበቂም አንቺ ዝም ብለሽ ነው የምትለፊው እንጂ ገና 4 ወር ከ10 ቀን ሳትጠብቂያት አታገቢም ማለት ምን ሆነ ይሄን ያላት ይሄ ሰውዬ እንዴት ሲምል መታውቀው ሁክም ላይ ተጠራጠረች ምሎ እንዴት 4 ወር ከ10 ቀን ሳትጠብቂ ይለኛል አኺር አልአጀለይን እንዴት ይለኛል ትልና እንግዲህ ሕሽማ ሐያ አላቸው በሌላ ሪዋያ እንደተዘከረው ልብሷን በደንብ ለብሳ ፀሐይ ጠለም ስትልላት ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄደችና ጉዳይ እንደዚህ ነበረ እና እኔ ልክ እንደወለድኩና ንፋሴን እንደጨረስኩ ይሄንን ጀመርኩኝ እኔ እንደምበቃ እዳይ እንዳለቀ ነበር ምረዳው ከሌ መጣና ያቡ ሰናቢል ኢብኑ ባዕከክ የሚባለው ሰውዬ ደግሞ አኺር አልአጀለይን ታያለሽ 4 ወር 10 ቀን ካልጠበቅሽ
ማግባት መታጨት አትችይም አለኝ እንዴት ነው ብላ ስትጠይቅ ከዘበ አቡ ሰናቢል አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዘብ ምን አላሉ አልሆነ ትክክል አይደለም ያለው ሐለልቲ ሒነማ ወضعت ልክ ጽንሱን እንዳወረድሽ እንደወለድሽ የዛኔ ባልሽ ልጅሽን እንደወለድሽ ለኹጣብ ለሚያጩ ሰዎች በቅተሻል ብለው ነብያችን ሰለላሁ ዐለይሂ ወሰለም ከፈረዱ በኋላ لا كلام لأحد مع كلام رسول الله صلى الله عليه وسلم لا احتياط لمن آخر الأجلين بعد الأجلين منورون مسألون منورون معك يتكمنا جن حجة አይደለም የነብያችን صلى الله عليه وسلم قولنا የሳቸው فعل تقرير حجة የሚሆነው እሱ ነው وعن عائشة رضي الله عنها قالت أمرت بريرة أن تعتد بثلاث حيض رواه ابن ماجه ورواته ثقات لكنه معلول نوالو الإمام الحافظ ابن حجر لكن حديثه صحيح نون يتبالو توضيحين ما يتشالال صحيح ابن ماجه عند شيء 690 أن حديث ابن ماجه زقبوتان للال زالي ماين صحيح رواه ابن ماجه من حيث الحديث ولتشي 77 حديثنا للال وصححه البوصيري في زوائد ابن ماجه እንግዲህ አለ የሰውዬ እሱ ሪጃሎቹን ዘክሮ ሲቃቶች ናቸው ሐዲሱ ሶሒህ ነው ብሏል ሐዲሱ ሰብቷል ይሄ ደግሞ አሁን እንግዲህ የሌለ ሁክም ነው ባሪያ የሚባል ነገር ድሮ ነበር አሁን ምን ሆኗል ብለና የለም እንግዲህ ባሪያ የሚባለው ጂሃድ ሸርጡን የሞላ ጂሃድ ሲኖር እዛ ላይ ሲማረኩ ልጆች በሴቶች ምናምን ወደ ባርነት ማድረግ ከተፈለገ ኢማሙ ባሪያ ያረጋቸዋል ከፈለገ ነፃ ህር ማለት አልሙሂም እዛ ላይ እንግዲህ ኪታብል ጂሃድ ወሲር ብዙ ጊዜ ብለናል አሁን እቺ በሪራ የምትባለው ሴትዮ ባሪያ ነበረች ማናት አይሻ ከመዋሊዎቿ ገስታ ሁር ያለቻት ሴትዮ ናት አህካሟ ብዙ አህካም አለ እሱ ሐዲስ ላይ እዚህ ላይ ስለ ዒዳ ነው ያመጣች ያለችው አይሻ ኡሙል ሙእሚኒን ረዲየላሁ ዐንሃ ምን አለች ቃለት እንዳለች ኡሚራት ታዘዘች አሉ እንግዲህ ሱሐቢ ኡሚራ ኑሂያ ኡሚርና ኑሂና ካለ ሁክመል ምንድነው አለው ብለና ሁክመል ረፍዕ ስለሚኖረው አሚሩሃ ረሱላህ ሰለላሁ ዐለይሂ ወሰለም ስለሚሆኑ መርፉዕ ነው ልንል ነው ሐዲሱ ለፍضን እንኳን ባይሆን ሁክመን መርፉዕ በምን ታዘዘች ኡሚራት በሪራ ታዘዘች አንተ اعتد عده لتقطر بثلاث حيض بثلاث حيضات رواه ابن ماجه يعني الحديث ابن ماجه ዘግበውታል ያወሩት ሰዎችም ታማኞች ናቸው ኢላ አለበት አሉ ኢላውን እንግዲህ አልዘከሩም طيب ስለዚህ ከዛ ሐዲስ ደግሞ ምን እንረዳ ቀድምም ባቡ ላይ ጠቆም አድርጌ ነበር ሴትዮ ስትፈታ ባሏ ሲፈታት ጨዋ ከሆነች ዒዳዋ ስንት ነው ብለናል 3 ሐይድ ባሪያ ከሆነችስ አማ 2 ሐይድ ብለናል طيب አሁን ይሄ እንግዲህ ዒዳ የሚታየው በሴትየዋ ነው የሚሉት ባዱል ፉቃሃ ሴትየዋ እንጂ ባሏ ጨዋ ምን መሆኑ ሳይሆን የምትታየው እሷ ናት ልብ እንበል የምትታየው ጨዋ መሆኗ ባሪያ መሆኗ ዒዳ የምታየው እሷ ስለሆነ በሴትየዋ ነው የሚወሰደው እንጂ በባልየዋ አይወሰድም ማለት وهذا هو الراجح ስለዚህ እቺ በሪራ እንግዲህ ባሏ ምንድን ነበር ባሪያ ነበር على ارجح الاقوال ሙጊት ይባላል حر ስትደረግ ያችን 9 አዋቂ አይሻ ከፍላ በሪራ حر ስትሆን خيرت ባሪያ ስለነበረ ባሏ ምርጫ ተሰጣት ከፈለግሽ እዚህ ባልሽ ስር ሚስቱ ባለቤቱ ሆነሽ መኖር መቀጠል ምን ታረጋለሽ ተባለ ትችያለሽ አለ ከፈለግሽ እንግዲህ በፊት ባሪያ ሆና ስለሆነ የተዳረው ሁርያ ስላልነበራት اختيار አልነበራቱ አሁን ራሷን መለከ ሁር ስትባል አሁን ሁር ስለሆነሽ ተፈለግሽ ደግሞ እሱን ትተሽ ኒካህሽን ፈስኽ ማድረግ ትችያለሽ ተባለ አይ እንግዲያውስ ሁርያ እስካለኝ እሱ ጋር አልኖርማል ፈሰኸት ኒካህ ልብ እንበል ኒካሁን ምን አረገው ፈረሰ እዚህ ላይ ምን ሆነች አሁን እሷ ሁራ ሆነች ሁር ስለሆነች ሁክሟ ዒዳ ላይ ባሏ እንኳን ባሪያ ቢሆን የሐራኢር ሁክም ነው የምትይዘው
በሁለት ሐይድ ዒዳዋ ምን አይሆን አያልቅም ሶስት ሐይድ ማየት አለብሽ ተባለ ስለዚህ ዒዳ የሚሆነው በምንድነው ነው የምንለው በባል ሳይሆን በሴትየዋ በራሷ ነው የሚገመተው እና ሴትየዋ تحت حر كونج اما تحت حر كونج سنت للتاي ነው نعم اما باريانات ያገባት ምንድን ነበር حر ነበር ቢፈታት ስንት ታይ ልንል ነው በሴትየዋ ከሆነ ሁለት ታይና ዒዳዋ ያልቃል መስአላው ኺላፊ እንኳን ቢሆን راجح ነው ምን ይዘው ብለናል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ሶስት ሐይድ ማየት አለብሽ ሶስት ሐይድ ካላየሽ አይሆንም ስለተባለ ሶስት ሐይድ ነው ያየችው ዒዳዋ በሶስት ሐይድ ነው የሚያልቀው ተብላ ታዛለች በዛ አሉ የሚመጣው መስአላም ሐዲሱ እንኳን አጭር ቢሆን ህክሙ ደግሞ ትንሽ اختلاف ብዙ ስላለው نؤجله لغد ان شاء الله نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين